ማለት የሆነ ሞራል የሚባል ነገር አለ። ለምሳሌ አሁን ታውቃለህ እምነት አንተም የነበርክበት ነው በእርግጥ ቤት ነው ግን ያው አንዳንድ ጊዜ የራስን ማለት ክርስቶስን አንተ በራስህ አገላለጽ የገለጽከው እኛም ደግሞ የምንጾመው አሁን ለምሳሌ ስለ ክርስቶስ ነው የምንጾመው አይደል 40 እንግዲህ 2 ወር ሙሉ የምንጾመው የጾም ትክክል አይደለም ወይ? እንዴት ነው ታዲያስ ክርስቶስን መንገልጸው በምን መንገድ ነው? ክርስቶስ አለ እኛ ውስጥ ክርስቶስ እኔ ውስጥ ክርስቶስ አለ ግን አንተ በብትገልጸው ክርስቶስና እኔ የምገልጸው ክርስቶስ ይለያያል ወይ? ግራ ስለገባኝ ነው because just you guys to confuse እዚህ ላይ መጣችሁ ሚዲያ ላይ ይሄኛው ሌላ ይላል ያኛው ሌላ በቃ የሆነ ግራ ስላጋባኝ ነው። አንተም እንደዚህ አሁን ለምሳሌ ከኦርቶዶክስ ወጣችሁ ያሉትን ነገር ስትናገሩ ምንድነው በመቃወም ነው ወይስ ምንድነው የሚለው ነገር ውስጥ ላይ ጥያቄ ስለሚፈጥርብኝ ነው። አንተም ደግሞ ያው ስታስተምር በእል ነው በቃ እኔ በሆን ፈላልጬ ምናምን ስትል በቃ ነገር ትንሽ ለምን እርሚ እንደዚህ ይላል ሚለው ነገር ነው እንደ ጥያቄ ነውና እሱ ነገሩን ነው። በቃ ለምሳሌ የትላንትና ትምህርቶች ስለ ጠረጴዛ ስታስተምር ማንንም ጉራጌ ማነው ስልጤዛ መርካቶ ላይ እንትን ያለውን ነገር እኔ በሆን ኖሮ ፈላልጬ ምናምን ስትለኝ የሆነ ስሜቴ ትንሽ እንዳማኝ የሆነ ነገር የደበረኝ ነገር አለ። ገባ እዛ ጋር ደብሮኛል። ዋይ ስለ ኤግዛክት ለምን እንደዚህ አልክ ለማለት ነው። እሱን እስቲ በስሱ አስረዳ ከይቅርታ ጋር ማለት ነው። በጣም ነው የማመሰግነው። አንደኛው ስለ ታቦት በተናገርኩበት ማለት ነው አይደል ስለ መፈላለጡ ማለት ነው። ሌላኛው ደግሞ ምን ነበረ አንደኛ ያልከኝ? ሌላ ምን ነበር? በቃ እሱ ነው ስለ ታቦት ፈላልጬ ሌላኛውን አስታውሱኝ። አይ ሁለት ነጥብ ነበር አንደኛውን ዘነጋሁት። አንደኛውን አስታውሱኝ። እህትዬ እስኪ ሜርሲ አስታውሽኝ። አንቺ ጎበዝ ነሽ ስትሰሚ። ስለ ጾም ስለ ጾም ጾምና ምን ጾመው ስለማን ነው ምን ጾመው? አሁን ላይ ምን ጾመው ስለማን ነው? እሱንም አስረዳኝ። ቴንክ ዩ ስለ ጾም ወንድሜ ሳናይ ከታች አስታውሶኛል። ቴንክ ዩ እህትዬ ተባረኪ። እሺ ግን ትናንትና ስናገር የነበረውን ነገር ሙሉን አይ ቲንክ ሰምተዋል። ግን ስትናገር ግን ስለ መፈለጡና መቆረጡ ላይ አይነት ነገር ነው ያየው። ቆይ አንዴ ጠብቁኝ ጆኒ። ኦኬ እሺ ትናንትና የነበረው ነገር ላይ ስናገር የነበረው ላይ ሙሉን አይ ቲንክ ሰምተዋል። ግን አሁን ስትነግረኝ ዶክተርዬ ምንድን ነው ያልከው? ስለ መፈላለጡ ነው ያወራው እና እንደዚህ ብለህ ሞራል የሚባልም ነገር ስላለ መፈላለጡን ብሎ የሚለው ቃል ላይ እንደዚህ ባትናገር ምናምን ብለህ አልከኝ። ግን ያንን ቃል እንኳን ስናገር ምንን ተንተርሼ የሆነ ነገር እየተናገርኩ እያለው ከዛ ቀጥሎ ነው ያን የተናገርኩት መጀመሪያ ብን ነበረ ስለ ጠረጴዛ የሚሆን ስለ ታቦት ማለት ነው። አሁን በተለይ በእኛ በሉትራውያን ውስጥ ያሉት ጠረጴዛ የሌለበት ቤተክርስቲያን ተብሎ አይባልም ብሎ የሚል ነገር የተወሰኑ ሰዎች እዚህ ሶሻል ሚዲያ ላይ አወሩ እና እነኚህ ሰዎች እንደሚሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይም እንደመሆነ ይመጣል በኦርቶዶክስም ታቦት የሌለበት ቤተክርስቲያን ተብሎ አይጠራም ተብሎ የሚል አስተምሮት አላት፣ አቋም አላት። አንድ ቤተክርስቲያን የሚባለው ታቦት ሲኖረው ነው። ታቦት ከሌለው በቃ ዝም ብሎ ባዶ ቤት ነው፣ ሙሉ አይሆንም እና የግድ ታቦት መኖር አለበት። ታቦት ብለው የሚሉት በኦርቶዶክስ ቤተክርስቲያን የሚታመነው የግድ መኖር አለበት። ስለዚህ ያ ሲሆን ነው ሙሉ የሚሆነው ብላ ቤተክርስቲያን ትላለች ማለት ነው። ስለዚህ እኛን አሁን የኦርቶዶክስ እምነት ተከታይ እኛን የወንጌላውያን አማኞችን አጠቃላይ ፔንቴኮስታሉ ነው ደግሞ አጠቃላይ ወንጌላውያኑ እናንተ ጋር እኮ ምንም ነገር እኮ የለም ባዶ አዳራሽ ነው ብለው ይሉናል። ባዶ አዳራሽ አይደለም። ለምሳሌ ኪቦርድ አለ፣ ሳውንድ ሲስተም አለ፣ ወንበሮች አሉ፣ ፑልፒት አለ እና እዛው ቤተክርስቲያን ውስጥ የምንገለገልባቸው ብዙ እቃዎች አሉ እና ባዶ አዳራሽ ግን ብለው ሲሉን ኦርቶዶክሳውያን ምን እያሉ ነው? ባዶ ያሉት እንደኛ ታቦት የላችሁም ስዕልም የላችሁም ነው። ቤተክርስቲያን ደግሞ ቤተክርስቲያን የሚያስብለው ስዕል ሲኖረውና ታቦት ሲኖረው ነው ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን
ታምናለች። ከዚህም የተነሳ የእኛን ባዶ አዳራሽ ብላ የምትለው ምንም ታቦትም የላችሁም መጋረጃም የላችሁም ስዕልም የላችሁም ብሎ በሚል ማለት ነው። ስለዚህ ታቦት የሌለውም ቤተክርስቲያን ብለን አንጠራውም ብሎ የሚል አስተምሮት አላቸው። ልክ አሁን እነኛ አንዳንዶቹ ማለት ነው እዚህ ቲክቶክ ላይ የተገለጡት የምታውቋቸው ጠረጴዛ የሌለበት ቤተክርስቲያን ብለን አንጠራውም አሉ። አሁን ይሄ እኔን መንፈሴን በጣም ያበሳጨዋል። ይሄ ሁለቱም ንግግር ማለት የኦርቶዶክስ የሚሆን እነዚህ ሉተራውያንን ብለው የሚሉቱ የባጃጆቹ ማለት ነው። ለምን መንፈስ ይበሳጫል? ኤርምያስ ካላችሁ መንፈሴ መበሳጨት የአባቶችም ጠባይ ነው። እንደዚህ ነበሩ የሚያደርጋቸው። ማን እንደነ ቅዱስ ጳውሎስ አይነት በኤፌሶን ከተማ መንፈሱ ተበሳጭቶበታል። ለምን? ክርስቶስን ሪኮግናይዝ የሚያደርግ ነገር እዛ ሲያጣ መንፈሱ ተበሳጭቶበታል። ኤርምያስ ታዲያ ለምን መንፈስ ይበሳጭባል? እንዴት ነው ጠረጴዛ ያለውና ታቦት ተብዬ የሚባለው ነገር ያለው ቤተክርስቲያን ይባላል፣ እነዚህ ሁለቱ የሌላቸው ቤተክርስቲያን አይባሉም ብሎ የሚል ሰው በእርግጥ መጽሐፍ ቅዱስን ያውቃል ወይ? የኔ አንዱ ከተበሳጨውም የሚያበሳጨኝ መጽሐፍ ቅዱስን ግን በጥንቃቄ የሚያውቅ ሰው ይህንን ቃል አይናገርም። ጠረጴዛ ስላለ አይደለም ቤተክርስቲያን የሚያስብላት የንጉሱ እልልታ በመካከላቸው መሆኑ፣ ንጉሱ በመካከላቸው መገኘቱ ነው። ሁለትም ሶስትም ሆናችሁ በስሜ በምትሰባሰቡበት በዚያ ያገኛለሁ እንጂ ያለው 4 እግር ያለው ጠረጴዛ እዛ ስታረጉ በቫርኒሽ የተቀባ መርካቶ ገዝታችሁ በመስማር የተመታ በመላጌ የተላገ እሱን ጠረጴዛ ስታረጉት እዛ ጠረጴዛውን ብዬ እመጣለሁ ብሎ አላለም። የኦርቶዶክስም እንደዚሁ ነው፣ ተመሳሳይ ነው። ባይዘው እንደ ይሄኛው ጠረጴዛ 4 እግር አለ፣ የኦርቶዶክስ ግን 4 እግር የለው። በቄሶች ተሸክመው የሚያወጡት ግን ያው በእንጨት በመጥረቢያ የተቆረጠ የተላገ በመጋዝ የተቆረጠ በመፈቅፈቅ የተፈቀፈቀ በብርጭቆ ወረቀት በደንብ አድርጎ በቃ ልስልስ እስኪል ድረስ መምሬዎቹ ቄሶቹ ማለት ነው የሚያበጁት። መምሬ የተሰማ ማለት መምሬ ሰብስቤ የሚባሉ ጉራራ አካባቢ ላይ የሚቀርጹ ዋቀ ነበር ነው ታቦት ማለት ነው። እና ሲቆፈቁፉ ነው የሚውሉት። አንደኛ ለመቁረጥ በመጋዝ ለመቁረጥ ለታቦት ሲሸምሽሙት ሜትር አለው 60 ሜትር ነው ማለት 60 ሴንቲሜትር 60 ሜትር አልኩኝ 60 ሴንቲሜትር ነው። እሱን ለማድረግ በሽምግልና ማንም ደግሞ እንዳያውቅባቸው ስለሚፈለግ ቀስ እያሉ ነው ሲቆርጡት የሚውሉት። ያንን ለመጥረብ ለመላግ ለማበጃጀት በብርጭቆ ወረቀት ጉጣጉጡን ከውስጡ የሚወጣውን በማውጣት የተለያየ ነገር በማድረግ ሲደክሙ ይላሉ። ያን ብለው በቫርኒሽ ይለቀለቃል። ሌላው ላይ ደግሞ በሰንጢ በምናም ነገር በሰለታም ነገር ይቀርጹና ዘታቦት ዘቅዱስ ሚካኤል ዘቅዱስ ጊዮርጊስ ምናም ነገር ይላሉ። በቃ አለቀ። እና ወይ አልፋ ኦሜጋ ወይ አልፋ ቤታ ወይ አልፋ ወኦ የሚል ስም ይጽፋሉ። አለቀ። ከዛ ውጪ ካህን ይመጣል፣ ሜሮን አምጥቶ ይቀባውና በዘይት ይሄ ታቦት ከዚህ ቀን ጀምሮ የአርሴማ ታቦት ነው ወይ የጊዮርጊስ ታቦት ነው ብሎ ይላል። በቃ አለቀ። ያን ልብስ ለብሶ ካህናት የተባሉት ተሸክመው ያወጡታል ለህዝብ ማለት ህዝብ ስገዱ እልል በሉ ስለሚፈጃችሁ ስለሚያቃጥላችሁ 40 ክንድ ራቁ ይላል። እነሱ እኮ ራሱ ይሄንን ያደረገው ቄስ ራሱ አውጥቶ ሸጦ አረቄ ሲጠጣበት እኮ ነው ያውቃለሁ። ይሄ ብስጭት ያደርገኛል ወንድሜ። ህዝብ ላይ እንደዚህ ሲቀልዱ ዶክተርዬ ራሳቸው ሲደብራቸው አውጥተው ሸጠው አረቄ ይጠጡበታል። ደግሞ በሌላ ቀን ደግሞ ልብስ አልብሰው እንደኔ አይነቱ ምንም የማያውቅ የገጠር ዲያቆን ምርዋ ይዤ ከፊት ቅጭል 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 እያደረኩ ሄዳለሁ። መጾረ መስቀል ይዤ ዲያቆን እንደመሆን ይመጣ ማለት በግራና በቀኝ ዣንጥላ ያጠላለት ሰው አለ። በቃ እንደዛ ህዝብ እልል በሉ እረዱለት። አልገባለች አልወጣለች አልሄዳለች እየተባለ ማለት ነው። ሲታይ ውስጡ ጨርቁ ሲነሳ ቫርኒሽ የተለቀለቀ መምሬ ሰብስቤ ጉራራ ኪዳነ ምሕረት አካባቢ የጠረቡት ቆንጅዬ የመክተፊያ ቅርጽ ያለው ማለት ነው። እሱ ስላለ እሱን መብታቸው ነው፣ በራሳቸው ማድረግ ይችላሉ። እሱ ስላለህ ነው ቤተክርስቲያን የምትባለው። እሱ ከሌለ ግን ቤተክርስቲያን አትባልም ተብሎ ሲባል ወራጅ ላለሁ በፍጹም አይሆንም። ምክንያቱስ ቤተክርስቲያን ያስባላት ሐዋርያቱ የሆነ የተቀራረጸ የተቆራረጠና የተጠራረበ በቫርኒሽ የተለቀለቀ ወይ ጭንቅላታችሁ ላይ ይዛችሁት የምትወጡት ወይ ደግሞ መድረካችሁ ላይ የምታስቀምጡት 4 እግር ያለው ጠረጴዛ እሱ ሲኖር ነው ቤተክርስቲያን የምትባለው። እሱ ግን ከሌላት ባዶ አዳራሽ ነች ብሎ ሲል አልተናገሩም ሐዋርያቱ። ሲጀምር እኛ ስለ ህንፃ ቤተክርስቲያን አይደለም የምናወራው። ቤተክርስቲያን እኮ ማለት በስሙ ተጠርተው የወጡ ኤክሌሽያ የተባለው ተጠርቶ በጌታ ኢየሱስ ክርስቶስ አምነው የዳኑ ሰዎች ስብስብ ነው። ስለዚህ ያንን እየተናገርኩ ያለው ስለዚህ አታስፈራሩም ብያለሁ። ሉትራውያንን ብለው የሚሉ ጠረጴዛ ከሌላችሁ አዳራሽ የምትባሉት እንጂ ቸርች አትባሉም ብለው ላሉት
በዚያ አታስፈራሩም፣ ጠረጴዛችሁን ፍለጡና አንድዱት፣ ለበቆሎ መጥበሻ አድርጉት ብያለሁ። አዎ ይኸው ደግመዋለሁ፣ አሁንም እሰልሰዋለሁ፣ ፎርዘዋለሁ። በዘመኔ ሁሉ የምናገር ጠረጴዛ ከሌለህ ዘሎርድ ቴብል የሚባል ብለህ እንደዚህ የሚል ነገር ወንድሞች እናቶች፣ የቱ ጋ ነው ጌታ ኢየሱስ ያለው? አንዳንዴ እኮ ለራሳቸው እኮ የፈለጋቸው ድንጋይ ማቁመህ አወዳጅ ጫት ማቁመህ አምጥተህ ጫት ከሌላችሁ ቤተክርስቲያን አትባሉም ብለህ ማለት ይችላል፣ መብት ነው። እሱን ግን ጫት አምጥተህ ግን እኔ ጋር ተቀበለው ብለህ ስትለኝ ኖ ትባላለህ። ኖ በፍጹም። አሁን ኦርቶዶክስ ታቦት ብላ ምትለው እኮ ለራሷ ማለት ትችላለች፣ ግን ታቦት የሌለው ቤተክርስቲያን አይባልም ብላ ካለች ይሄ ቤተክርስቲያን ተብሎ የሚጠራው በዓለም ዙሪያ ያለው እኔ እውቅና አልሰጥም ብላ ካለች መብቷ ነው። ግን ይህን ትምህርት እንደ ትምህርት ብላ ወጣ ስትቃወም ኢየሱስ ነው ወይስ ሐዋርያቱ ናቸው ታቦት ያለውን ቤተክርስቲያን ተብሎ የሚባለው ያሉት? አምጡ መረጃ እንላለን። የለም፣ ወፍ የለም። ስለዚህ ጌታ ነው ቤተክርስቲያኔን እሰራታለሁ ያለው ማለት ነው። ያ ደግሞ በስሙ ተጠርተው የዳኑ ሰዎች ስብስብ እንጂ 4 እግር ያለው ጠረጴዛ ሲኖራቸው ቸርች ትባላላችሁ፣ ከሌላችሁ ቸርች አትባሉ ብሎ የሚል የጻፈ ሐዋርያ የለም፣ የተናገረም ጌታ የለም። አያምታቱም። ዘሎርድ ቴብል ብሎታል ቆሮንቶስ ላይ፣ እዛ ደግሞ መሰዊያ ብሎታል ጳውሎስ። አልታር ነው ብሎ የሚለው በእንግሊዘኛ፣ አውታር ነው ብሎ የሚለው በአረብኛ ብላ አታምታታም ማለት ነው። አውታርም አልታርም የሚበለው ሲጀምር አልታር የሚባል በአዲስ ኪዳን ምን ልታቀርብበት ነው? አልታር ማለት እኮ መሰዊያ ማለት ነው። ምን ሊቀርብበት? ኦርቶዶክስ አብሷን ትጠብሳለች። እኛ ዕለት ዕለት ጌታን እንሰዋበታለን ይላሉ። እውነት ጌታን ልትሰዉት አልተሰዋም እንዴ? አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ አልተቀመጠም እንዴ? በዘላለም መንፈስ ሆኖ ራሱን ለእግዚአብሔር አቅርቦ የለ እንዴ? እና ጌታን ዕለት ዕለት እንሰዋ። አብነት ታች የሚታረገዋል ፕሊዝ። እሺ እየረበሽከኝ ስላለ ታች እና መሰዊያ ምን እንደምታደርጉት መሰዊያ ብለስ ጌታን እንሰዋበታለን። እውነትህን ነው። ለዚህ ነው ቢሎውን አምጡልኛ አለ ብሎ መልአኩ እየመጣ ለቄሱ ቢሎውን ይሰጠው ነበረ ብለው ድርሳን ማነች ያቺ የቡልጋዋ ሴትዮ ክርስቶስ ሰሚራ እንዴ ካላቀልኩት ክርስቶስ ሰሚራና ሳምራ ይንታቱብኛል። እህትዬ የእሷ መጽሐፍ ላይ እንደዛ ተብሎ ተጽፏል። መሶበ ወርቁን ዲያቆኑ ከቤተልሔም ህብስቱን ጨምረንበት ይዘን ስንሄድ ቅድስት ቤተ ክርስቲያን እያንን ስንገባ ማለት ነው። መሶበ ወርቁን እኔ ዲያቆኑ ይዤ ህብስት አለው ውስጡ። ያ ህብስቱ መሶበ ወርቋ ተለውጣ ልጃገረድ ትሆናለች ተብሎ እኮ ነው የተጻፈው። ቀጥታ በአለላና በወስፌ እየተሰፋ የሰላሌ ኦሮሞዎች የሰፉት መሶበ ወርቅ ወይ የአማራ ልጃገረዶች የሰፉት መሶበ ወርቅ እሱ ተቀይሮ መሶበ ወርቁ ተቀይሮ ልጃገረድ ትሆናለች አሉ። እሺ አለን። መጽሐፍ ቅዱስ ባላወቅንበት ዘመን ለሁሉ አሜን ነው የምንለው። እሺ አለን። እዛ ደግሞ ህብስቱ ይቀየርና ቆንጅዬ ያማረ ህፃን ልጅ ይሆናል። ከዛስ ካህኑ ህብስቱን አምጥቶ በፀሐሉ ላይ ሲያስቀምጠው ህፃኑ እዛ ላይ ይቀመጣል። ከዛ መልአክ ደግሞ ከሰማይ ቢሎ ይዞ ይመጣና ለካህኑ ህፃኑን ረደው እዛ ፀሐሉ ላይ፣ ፀሐል ማለት ሳህን ማለት ነው። እዛ ፀሐሉ ላይ የተኛውን ህፃን ረደው እያለው በዕለት ዕለት መልአክ ቢሎ ከሰማይ እየመጣ ለቄሱ ይሰጠዋል። ስለዚህ ቄሱ ህፃኑን ያርደዋል ይላል። ዋት እንዲህ አይነት ትምህርት ማለት ነው። እና ልብ በሉ፣ እንዲህ አይነት ትምህርት መጽሐፍ ቅዱሳዊ ያልሆነ ትምህርት። ይህን ትምህርት የሚያስተምረው አንዱ ፈለገ ነበር። እዛ ዲቤት ላይ በነበረው ጊዜ የጠየኩት እሱን ነበረ። ገድለ ክርስቶስ ሰምራን እዛ ሲሆን መጽሐፍ ቅዱስ ባላነበበ ህዝብ ፊት ይሰብካል፣ አሜን በሉ ይላል፣ ያስብላል። እዚህ ግን ሲመጣ አስጠይቀው ወገቤን አርስታችን አይደለም አለ። እንዴ ርዕሳችንማ ሆኖ ነው የገባ ነው የነበረ። ስለዚህ አይነ ፍርጠጥ ጥርስ ግጥጥ ሆነ ማለት ነው። ስለዚህ ምን ለማለት ነው?
እኔ ማንም ይሁን ሉተራዊም ይሁን ፔንቴኮስታል ሪፎርሜሽንም ይሁን ማንም ኦርቶዶክስም ይሁን ካቶሊክ ጠረጴዛው ከሌላችሁ ቸርች አትባሉም፣ ታቦት ከሌላችሁ ቸርች አትባሉም ብላችሁ የምትሉ ከሆነ የእውነት ልንገራችሁ ፈልጣችሁ አንድዱት። ካልሆነ እኔ በመፍለጥ እተባበራችኋለሁ። መጥረቢያ አለኝ እገዛለሁ። ካልሆነ ካመጣችሁት ከትክቼ አነድልሃለሁ ማለት ነው። ምክንያቱስ ኢየሱስ ቅርጻ ቅርጽ ያለበት ቤተክርስቲያን ይባላል አላለም። ታዲያ ንጉሴ መመሩ ሊቁ ዋናው ጌታ ካላለ አንተ ኬት አምጥተህ ነው የምትለኝ? ሐዋርያቱ ጠረጴዛ ወይ ታቦት የሚባል ነገር ሲኖራችሁ ነው ቤተክርስቲያን ትባሉት አላሉ። እነ ጳውሎስ ባላሉበት፣ እነ ጴጥሮስ ባላሉበት፣ ጌታችን ባላለበት፣ የብሉይ ኪዳን ነቢያት ባላሉበት እነ መምሬ እንትና እያሉ ወይ እንትና ቄስ የሚባል ወይ ደግሞ ሉተራዊ ነኝ ብሎ የሚል አንድ ሰውዬ ስላለ ጠረጴዛ ሲኖረን ጠረጴዛ ያለበት ቤተክርስቲያን የሚባል ከሆነ እኔ ቤታም ቆንጅዬ ዳይኒንግ ቴብል አለ። ቆንጅዬ እግሩ ሁሉ እንትን የሆነ ጫማ ያደረገ የሚመስል ማለት ነው። ተው እንጂ እሱን ስናገር ነው እንደዚህ ያልኩት ዶክተር እንጂ ዝም ብሎ ሰውን ለማናደድ አይደለም። አታስፈራሩ በእንጨት ነው ያልኩት። አታስፈራሩ በእንጨት የምታስፈራሩ ከሆነ ፈልጣችሁ አንድዱ ብያለሁ። ይሄው አሁንም እላለሁ። እኔ አንድ ሉተራዊ የሆነ ሰው ጠረጴዛ ስላለ እኛ መድረክ ላይ ጠረጴዛ አለን በመካኒክስ ቤተክርስቲያን እናንተ ጋር ግን ስለሌለ እናንተ ቸርች አትባሉም ብሎ ካለ ፍለጠውና አንድደው ያ መድረክ ላይ ያስቀመጥከውን እንጨት አታስፈራራ ነው ብዬ የምለው በግልጽ አማርኛ ለወገኖቼ። ለምን ኢየሱስ እሱ ጠረጴዛ ያለበት ቸርች ይባላል፣ ይሄ ጠረጴዛ በሌለበት ግን ቸርች ብላችሁ እንዳጠሩት ብሎ አላለም። የቸርችነት መታወቂያ ጠረጴዛ መኖሩና አለመኖሩ አይደለም፣ ኢየሱስ መኖሩ እንጂ። ህልውናው ንጉሱ ባለበት በስሜ በተሰባሰባችሁበት እኔ እገኛለሁ እንጂ አለው። በስሜ በተሰባሰባችሁበት አራት እግር ያለው ጠረጴዛ ስታኖሩ እኔ በዛ እገኛለሁ አላለም። ጌታ አላለም። እንደዚህ እዚህማ ከሆነ ልክ አሁን አንዳንድ ሉተራውያን ብለው የሚሉት እንደሚሉትማ ከሆነ ምን አለችኝ ኦርቶዶክስ ታዲያ እንዴ? የእጄ ብራዘር እንደ ቃና ስትል ግድግዳው በሙሉ የተጣመመ አንደኛው እግሩ የተቆረጠ አንደኛው አይኑ የጠፋ አሞራ ነቆረችው ምናምን ነገር የሚባል አንድ ፎቶ አለ። ኢየሱስ የሌለበት ሸረሪታቸውን ግን በየጊዜው የሚያጸዱላቸው ማለት ነው። ምን አልኩኝ? ሸረሪታቸው ከየዕለቱ የሚጠረግልኝ በረጃጅም መጥረጊያ እስቲ በደንብ ጥረጉት። እዛ ጋ ይዘዋል ኮርነሩ ላይ ሽንት ብዙ ሸረሪት ልጆች ፈልፍላለች እየተባለ ማለት ነው። አሁን እነኛን ስዕሎች እኔ ያመለኩበት ዘመን ነው በጣም የምረግመው ዘመኔ። ያን ዘመን በጣም ነው የምረግመው። ምን አይነት ነው ብዬ ማለት ነው። ግን በቃ ሳላቅ በፊት ነው ሸረሪት የሚጠገረግለትን ስዕል እኔው ራሴ የሸረሪት ድር ከላዩ ላይ አጽድቼ ለዛው ደግሞ ስሰግድለት አንተ ሃይማኖተኝነት እኮ ማለት እውርነት እኮ ማለት እኮ እውርነት። ይሄ የእግዚአብሔር ቃል እውነት ሲገባ ነው ሰዎች እንደዛ ብለው የሚሉት። እና በጠረጴዛ አታስፈራሩ ብሎ በሚለው እንደዛ ጠንካራ ነገር የተናገርኩት አሁን ተናግሬያለሁ፣ እናገራለሁ። ማንም ለማናደር ብያለሁ። በልብ ቅንነት ነው ጌታን የማገለግለው። ጾም የምንጾመው ጾም መጽሐፍ ቅዱሳዊ አይደለም ወይ አልከኝ? አይደለም። ይህን ተናግሬያለሁ ከዚህ በፊት። የኦርቶዶክስ አንዱም ጾሟ መጽሐፍ ቅዱሳዊ አይደለም። አንዱም 7 አጽዋማት አለ ብላ ትላለች። 7ቱም መጽሐፍ ቅዱሳዊ አይደለም። አንደኛው መጽሐፍ ቅዱሳዊ ሆኖ የተገኘው ጾም እነሱ እንጾማለን ብለው የሚሉት ግን የመጽሐፍ ቅዱስ ጾም ትክክል ሆኖ እነሱ ግን እንጾማለን ብለው የሚሉት ጾም ትክክለኛ ጾም አይደለም። ለምሳሌ አብይ ጾም የሚባለውን አሁን ከአብይ ጾም እንጀምር። አብይ ጾም ለምን የሚጾመው? ጌታ ስለ ጾመው ነው ይላሉ። እውነት? አዎ። ጌታ ስንት ቀን ነበር የጾመው? 40 ቀን። ማን ያለው? መጽሐፍ። የት? ማቴዎስ 4 ላይ። ኦርቶዶክስ ስንት ቀን ነው የምትጾመው? 55 ቀን። ማን ያለው? መምሬ እንቶኔ። የት ነው የተጻፈው? የትም መጽሐፍ ቅዱስ ላይ አታገኘው። 55 ቀን ጾሙ ብሎ የሚል 15ቱን ቀን ማን የጨመረው? ቀዳማዊ ኃይለ ሥላሴ። ኢየሱስ 40 ቀን አይደል ጾመው? አዎ። ኢየሱስ በጾመው ላይ 15ቱን ቀን ማን ነው ድንጋጌ ደነገገው? ቀዳማዊ ኃይለ ሥላሴ። አየህ ታዲያ ነገስታቱ እጃቸውም እግራቸውም ጥፍራቸውን አስገብተው የጨመሩትን ጾም መጽሐፍ ቅዱሳዊ ነው ብለው ሲሉ ሳቄ ይመጣል። ሳቄ ነው እኮ ይመጣል። ለዚህ አንዳቸውም ቀርበው አይሞግቱ። እሺ ኢየሱስ የጾመው እንዴት አድርጎ ነው?
ሳይበላ ሳይጠጣ ማን ያለው? ማቴዎስ። ወንጌላውያኑ ተቀባብለው የጻፉት አልበላም አልጠጣም ይላል። 40 ቀን እሑድ ቅዳሴው ጠዋት ነው ብሎ ኢየሩሳሌም ከተማ እየመጣ እየጠጣ እየበላ ወደ ቴልአቪቭ፣ ያውና ቴልአቪቭ የቀድሞዋ ኢዮጴ ማለት ነው፣ ወደዛ እየሄደ ወደ ቤርሸባ እየሄደ ወደ ገሊላ እየሄደ ወደ ከተማ ወደ እናቱን ቤት ዞር ብሎ ሄዶ ወተት ያለው እንዳታስንቁ የጾም ማኪያቶ በሸኖ ልጋም ጠዋት ቂጣ ፍርፍር እየተሰራለት እየበላ አይደለም 40 ቀን የጾመው ጌታዬ። እና ወጥ ነው የጾመው ማለት አልበላም አልጠጣም ማለት አልጠጣም፣ ውሃም አልጠጣም፣ መብልም አልበላም 40 ቀን። ኦርቶዶክስ 40 ቀን የምትጾመው እንዴት አድርጋ ነው? ጠዋት ብቻ ብራዘር፣ ጠዋት ብቻ። አሁን የሸኖ ለጋ የሚባለው እኔ ድሮ ነው የማውቀው። አሁን ምን ለጋ የሚባል አንድ መዓት ቅቤ ነው ያለው። ቅቤን የሚያስንቅ በኮሰረት ከብርት ምንድነው ከጣሳ ውስጥ አውጥተው በኮሰረት አሳብደው ደግሞ ያነጥሩታል መልሰው ቅመማ ቅመም ጨምረውበት። ጠዋት በሱ ብራዘር ገንፎ የባሌ ኦሮሞች ያዘጋጁትን ገብስ ተፈትጎ የአርሲ ከኔ ሀገር ከአርሲ መጥቶልህ በደንብ አድርጎ ጭኮ እንዳለ ነው የሚወርዱበት ከነ ልጆቻቸው እንደ ተምች ጠዋት ማለት ነው። እሱን ግን ተማርጎ በልቶ በዚህ በሚያል ጆክ ሻይ ጠጥቶ የአዋሽን ሻይ ማለት ነው። ቀን ላይ 16 ነው 26 አይነት ወጥ የጾም በየአይነት ስልጆ፣ ሱፍትፍት፣ ቃሪያ ስንግ፣ ፍሬው የወጣ ያልወጣ፣ ሽንኩርት የገባበት ያልገባበት ተብሎ ማለት ነው። አንዳንዱ እንደ ዱቤ ቃሪያ የሚባለው፣ አንዳንዱ ቀጫጭን የምትባለው ሚጥሚጣ መሰለ እንዴ እንደሱ አይነቱን በኢትዮጵያ ትልቁ እንጀራ ድራሽ አባቱን አጥፍቶት ይውላል። በላው ላይ ደግሞ አንድ ሁለት ያላበ ምንም ክፋት የለውም ተብሎ ይባላል። ሁለት ሲመንደር አንድ ጃምቦ እና አንድ ትንሽ ያላበው ጊዮርጊስ አምጪልኝ ብሎ ማለት ነው። ኢየሱስ የጾመውን እንጾማለን። ተው መንፈሴን አታበሳጩት ነው ብዬ። አንድ ኦርቶዶክሳዊ ኢየሱስ የጾመውን ጾሞትም አያውቅም፣ ልጾመውም አትችልም። እኔ እኮ ባለፈው ጾም ከመግባቱ በፊት ቃል እንገባባ ብዬ ነበር። ኢየሱስን ለመጾም ኢየሱስ የጾመውን ለመጾም በመጀመሪያ እጅ አውጡ 40 ቀን ምንም እህልም ውሃም በማይቀርብበት ዘግተን እናስገባው። እንደ 6 ኪሎ አንበሳ ምንም አናቀርብለትም። 40ዋን ቀን እዛ ውስጥ እንዳይንቀሳቀስ ምንም እንዳይገባለት ውሃም መብልም እንዳይገባ አድርገን 40 ቀኑን ይጾም። ከ40 ቀን በኋላ እንከፍተዋለን። አየር ብቻ እንዲገባ እናደርጋለን። ሌላ ግን ምንም የሚገባ የለም። እና በእውነት እሱ ሰውዬ ከ40 ቀን በኋላ ካገኘ ነው በእውነት ይህ ሰው የጌታን ጾም ጾሟል ብለን እንላለን። አሁን እንደዛ እናድርግ ብለን ብንል ኦርቶዶክሳውያኑ አሁን 40 ቀን ቢዘጋ የኢትዮጵያ የህዝብ ቁጥር ከጾሙ ከ40 ቀን በኋላ ወደ 50 ሚሊዮን አይቀንስም ብለን ነው 100 ሚሊዮኑም ሽክ ሊል ይችላል። ለምን? ኢየሱስ የጾመውን ጾም ዝም ብሎ ሁለት እግር ያለው ሁሉ እንደፈለገ የሚጾመው ጾም አይደለም። ኢየሱስ አልበላም አልጠጣም ይላል። አለመጾም ማለት አለመብላት አለመጠጣት ነው፣ በስጋ ላይ እንኳን ከተባለ ማለት ነው። እሱንም ያደርገው 40 ቀን ነው። በቀንም አትገናኙ። ኦርቶዶክስ 55 ቀን፣ እናንተ 40 ቀን። ማነው ኢየሱስ 40 ቀን፣ ኦርቶዶክስ 55 ቀን። በቀንም አትገናኙ አይደለም በጾም ኢየሱስ እየበላ እየጠጣ አይደለም የሚጾመው። ኦርቶዶክስ ግን እየበላች እየጠጣች ነው የምትጾመው። እኔ ሁሌ የማስታውሰው የማረሰው አልኩ ቡናና ሻይ ሚኒስትር ጋር ትዝ ይላችኋል። እሱን አሳ ቤት የሚያውቀው አለ። ሜርሲ ካፌ የሚል ነበር፣ ህንፃ ተሰርቶበታል ነው። ከቡናና ሻይ ፊት ለፊት ላይ ወደ ምን ነበር ቸርች እዛ አካባቢ ላይ ያለው ሬማ ቸርች፣ በዛ ጋር ወደ ውስጥ ያስገባል። ቡናና ሻይ ህንፃ ፊት ለፊት ላይ በማዶ በኩል አስፋልቱን ተሻግረ ሜርሲ ካፌ የምትል ነበረች። ታውቂያታለሽ እህቴ? ሜርሲ ታውቃታለህ? አዎ፣ ሰናይ ሜክሲኮ ማለት ነው። የእናት ጓዳ የሚለው ያለበት የእናት ጓዳ መግቢያ ጋር። ቴንኪው ሲስተርዬ፣ አንቺ እኮ ታውቂያለሽ። አይ እንዴ ሴቱ በጣም ነው እኮ ይበላ የነበረው። አየህ እናት ጓዳ አለች፣ ወዲያውኑ ብላ ማለት ሴቱ ዘግቶ ነበር የሚበላ እናት ጓዳ። ልክ ነሽ እህትየው። አንድ ቀን ሰዎች ወስደውኛል። አንድ ቀን የገባሁት እዛ ቤት እዛ ከቡናና ሻይ ህንፃ መደዳ ላይ ወደዛ ወደ ነዳጅ ማደያው ሲል
ብዙም ሳደርስ እዛ ጋር አንድ አሳ ቤት ነበረ ለፋሲካ እንደዚህ ለጾም ጊዜ የሚገባበት ማለት ነው። እኔ በቃ ምንድን የናፈቀ በለትረኝ እንደሱ አይነት ነገር የናፈቀ የአርባ ምንጭ አሳ ነው ይባላል። የሚመጣው 3 ኪሎ ሆኖ የተወለደ ህፃን ልጅ ነው የሚያክለው አሳው። ደግሞ እንዴት አድርገው እንደሚሰሩት በጌታ ከበየአይነት ጋር አንዱን እላው ላይ አጋድመው ያመጣሉ። እኔ በየአይነቱን ቃሪያ ምናምን ነገር ብቻ ረሳና እረሳዋለሁ። አሳውን ነው የምበላው። ጭንቅላቱን ሁሉ ጭምር ሳይቀር ነበር የምቆረጥም። የጾም ትርጉም ምንድን ነው? ሶሪ ጾም ለመጣለን ነው ለመጣለን። ኦኬ እሱን ሁሉ ነው የሚበሉት እያንዳንዱ ኦርቶዶክሳዊ። አሳ ጾም አለ የለውም የተወሰነ ጊዜ ተከራከሩ። እሱን ሁሉ ነው የሚበላው። የጾም በየአይነት ከአሳ ጋር ሽምብራ አሳ፣ ሽምብራ ጉላሽ እንዳለ እንደተጠበሰ ከና አጥንቱ ያለው ይምጣ ተብሎ ይበላሉ፣ ይጠጣሉ እና 40 ቀን የጌታን ጾም ጾምን። 40 ቀን የጌታን ጾም ቀጥ አድርገን የጾም ነው ብለው ሲሉ ምኑ እንደው ቀጥ ያደረግሽው ጥዬ ከተማውን አይደል የቀጥ ያደረግሽው? የጾም በየአይነት አሳ የት ነው ያለው እያል እንዞር የነበረው እኮ እኛ። ስለዚህ አሁን ይሄንን እየበላ የጾመ ሰውዬ የጌታን ጾም እንኳን ጾሟል ብዬ እኔ በፍጹም አልለው። በፍጹም የጾም ማያካያቱን እየጠጣ ቡና እየጠጣ ሻይ እየጠጣ ድራፍት እየጠጣ እስከ ቅዳሴ ሰዓት ድረስ እንጾማለን ያለ ኢየሱስ እስከ ቅዳሴ ሰዓት ድረስ ነበር የሚጾም የነበረው። ሲጀምር ቅዳሴ ሰዓት የሚባል አለው ጌታ የለውም። እስከ 9 ሰዓት ድረስ ጾም። እሱ እኮ የሀገሬ ጉሬዛ የሚባል አለ የጦጣና የዝንጀሮ አይነት ዝርያ ያለው ማለት ነው። ጉሬዛም እንኳን እስከ ቅዳሴ ሰዓት ድረስ ይጾማል እየተባለ የዝግባ ፍሬና ምናምን ነገር አይበላም ነበር ገጠር ውስጥ ማለት ነው። እኔ ያደግኩበት አርባው አውራጃ ላይ ነው። በጣም ደን ጫካ የነበረበት ነው። ጉሬዛዎች አሉ። በጣም ይሩንስ ያለበት ሀገር ነው። እሱ እንኳን ራሱ አይበላም ተብሎ ይባላል። ኢየሱስ እስከ ቅዳሴ ሰዓት ድረስ ነበር እኔ ጾማል ብሎ ላይ ነበረው አይደለም። 40 ቀን አልበላም አልጠጣም። 4 ነጥብ። ኢየሱስ ቀን ማነው ኦርቶዶክስ ቀን 40 ቀን አይደለም 55 ቀን ከጠዋት እስከ ማታ ይበላሉ። የማይበሉት ምንድነው? ወተትና የቅቤ ተዋጽኦ የእንስሳት ተዋጽኦ ነው የማይበሉት። ስለዚህ ይሄ ጾም ማለት ነው ከትርጉሙም ጭምር ማለት ነው። ጌታ የጾመበት ዓላማ አለ። በመንፈስ ቅዱስ ተመርቶ ነው የጾመው። ያን ጾም ኦርቶዶክስም በመንፈስ ቅዱስ ተመርቶ አይደለም የጾሙት። ኢየሱስ ሲጾም ሰይጣንን ራሱ እዛ ድል ለመንሳትም ጭምር ነው የጾመው። የኤደን ገነቱን እባብም ለመቀጥቀጥ ነው የጾመው። ኦርቶዶክስ ግን ራሳቸው ጾመው ራሳቸው ነው የሚቀጣቀጡት። ጾሙ ሲፈታ ይጠጡና እርስ በርስ ነው የሚገዳደሉት፣ እርስ በርስ ነው የሚመታቱት። እዛም ድረስ አያደርሳቸውም። አብይ ጾም ብለህ ብትል መጽሐፍ ቅዱሳዊ አይደለም። ኦርቶዶክስ የምትጾመው ጾም እኔ ከጥላቻ አይደለም የምናገረው። በእርግጠኝነት አወራለሁ ብሎ የሚል ሰው ካለ መምጣት ይችላል። አይደለም የገና ጾም ተብሎ ይባል አይደለም። የገና ጾመ ነቢያት ብለዋል። የትኛው ነቢይ ነው የጾመው? ጥያቄ አድርገን አቀረብን። አንድ ሰው መጥቶ ያስረዳ የለም። ይወርዳል ይወለዳል ብለው ነቢያት ሲጾሙ የትኛው ነቢይ ነበር ይወርዳል ይወለዳል ብለው የጾሙት? አንድም ቦታ ማለት በቃ በጣም ደስ ከሚለኝ ፕራውድ ሆኜ የምናገረው ጴንጤ መሆኔ የእግዚአብሔርን ቃል እኮ አልኩ ከሁለት ነጥቡና ከድርብ ነጠላ ሰረዙ ውጪ ይህንን የእግዚአብሔር ቃል ላይ እዚህ ጋር ጾሟል ብሎ መጥቶ ሊያምታታኝ የሚችል ሰው የለም። መጽሐፉን ሙሉ በሙሉ በልቸዋለው፣ በልተነዋል፣ እየበላን ነው ጴንጤዎቹ ማለት። አንድ ነቢይ አታሳዩ። ኢየሱስ ይወለዳል ይወርዳል ብሎ የጾመ ነቢይ የለም። ነቢያት ጾመዋል፣ አሁን ግን የጾሙት ይወርዳል ይወለዳል ብለው አይደለም። መዓት ሲመጣ አብረው ጾመዋል። ጾምንም ቀድሱ ብሎ ኢዩኤል ጾሟል በምዕራፍ 2 ላይ። ኤርሚያስም ጾሟል፣ ኢሳያስም ጾሟል። አብሮ ከሚጾሙ ጋር ትውልድ ጋር ጾሟል። ዳዊትም ጾሟል። ሲጾም ግን ዳዊት መከራ በመጣበት ሰዓት ላይ እግዚአብሔር ጸሎቱን እንዲሰማው ማለት ነው ስለ ልጁ ጾሟል። ልጁ ማለት ከቤርሸባ በመጀመሪያ የተጸነሰው ማለት ነው። ኦሪዮን ባስገደለበት ጊዜ የመጀመሪያ በጦር ሜዳ ሳለ ከሚስቱን አምጥቶ ተገናኝቷት ባሏን አስጠርቶ ከጦር ሜዳ ከሷ ጋር ተኛ ተብሎ ሲባል ሳይተኛ ሲቀር ያው ጸነሰች ማለት ነው።
እና ያንን ልጅ በማፀን ገና እያለ እግዚአብሔር ገደለው፣ ቀሰፈው ይላል። እንዲህ በተወለደ ሳለ ሶሪ እንደተወለደ ታመመ፣ ልጁ ተቀሰፈ በእግዚአብሔር። እግዚአብሔር እንዲምርለት ዳዊት ጾም ጸሎት አደረገ። ከገደለው ግን በኋላ ጾም ጸሎቱን አቆመ ነው የሚለው። ዳዊት ጾሟል። የጾመው ግን ልጁን እንዲምርለት ነው። ሲገለው ተነስቶ በላ ይላል። ነቢያቱ ጾመው አንድ ነቢይ መሲሁ ይወለዳል ብለው የጾሙ ነቢይ የለም። ስለዚህ ጾመ ነቢያት ብለው የሚሉት መጽሐፍ ቅዱሳዊ አይደለም። የጽጌ ጾም ይላሉ ከመስከረም 26 እስከ ህዳር 6 ምን የሆነችበት ቀን ብለሰር ወደ ግብጽ ሀገር የተሰደደችበት ይላል። እየጾመች ነው እንዴ ተሰደደችው? እንደዛ ነው የሚለው ማቴዎስ ወንጌል መጽሐፍ ምዕራፍ 2 ስደተኛ ሆና ጾመኛም የእመቤታችን የስደቷን ወራት ለናስብ። ታዲያ ማን ነው ጾሙ ብሎ ያለው? አባቶቻችን ሐዋርያት ያስተላልፉልን። የትኛው ሐዋርያ ነው የማርያምን ስደቷን እያሰባችሁ ጾሙ ብሎ ያለው? የለም። የሐዋርያቱ ትምህርት ቅብብሎች በትሩም ስልጣኑም እኛ ጋር ነው ይላሉ። አምጡ ትምህርት አሳዩ፣ መረጃ ሐዋርያቱ የጾሙበት ማን? ሐዋርያቱ የማርያምን ጾም ጾሙ፣ ጾሟን ማን ስደቷን እየጾማችሁ አስቡ ብሎ ያለበት አሳዩን በለሰን የለም። ማማለዷን ሊያሳዩን እንደማይችሉ ሁሉ ስደቷን እያሰባችሁ ጾሙ ብለው ድንጋጌ አልደነገጉም ሐዋርያቱ። የጽጌም ጾም መጽሐፍ ቅዱሳዊ አይደለም ማለት ነው። ፍልሰታ ኖ የሐዋርያት ጾም ጾመ ሐዋርያት ሐምሌ 5 ምናምን ነገር የሚፈታ ማለት ነው። ጾመ ሐዋርያት ሐዋርያቱ ጾሙ አሉ። ለምን? የእመቤታችንን ስጋ ጌታ እንዲገልጥልን ብለው። ምን ስለሆነ? ስለተሰወረችባቸው። መጽሐፍ ቅዱስ ይላል አይልም? አባቶቻችን ይሰሩልን። የትኛው አባትን ይሰሩልን? በቃ አባቶቻችን ሰሩልን። ጾመ ፍልሰታ ምን የሆነችበት ነው? እመቤታችን የተነሳችበት ከሙታን እና ለምን ትጾማላችሁ? ያ አባቶቻችን በሐዋርያት በጉባኤ ሰርተው የትኛው ሐዋርያ የትኛው ቦታ ላይ ማርያም ከሙታን ስለተነሳች ጾም ጸሎት 16 ቀን ጾሙ ብሎ አለ? ሲጀምር ማርያም ከሙታን ተነስታለች ብሎ የሚለው ዶክተር ልንገር፣ እውነቱን ልንገር፣ እዚህ ያላችሁ ሰዎች ስሙ። እንቶ ፈንቶ መረጃ አልቦ የሆነ የደብተራ ስሪት ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። የጌታችን እናት ማርያም ከሙታን ተነስታለች፣ ሐዋርያቱ አይተዋታል ብለውን ነበር። ማን አያት? ሐዋርያቱ ብለን ስንል ዮሐንስ አይቷል በመጀመሪያ ያሉ ታምረ ማርያም ታምር 7 ላይ ድርሳነ ማርያም የሚባለው ላይ ደግሞ ቶማስን ያያት አሉ። የትኛው ሐዋርያ እንኳን ከቶማስና ከዮሐንስ የትኛው እንኳን ቀድሞ እንዳያት እንኳን እርግጠኞች አይደሉም። ሁለቱንም ነው ያያት። ዮሐንስ አየ ይላሉ ታምረ ማርያም ታምር 7 ላይ፣ ቶማስ አያት ከህንድ ሀገር ሲመጣም ብለው ይላሉ። ልብ በል። ከሙታን መነሳቷን ሐዋርያቱ በሙሉ አይተዋል አሉ። ኦኬ ጥሩ። ሐዋርያቱ በሙሉ ካዩ እኔም ሌሎቹ ሐዋርያት ይቅሩ። ዮሐንስ የሚባለው ሐዋርያ ወደ ቤቱ ወሰዳት የተባለው ሐዋርያ እንዴት የጌታችንን እናት የማርያምን ከሙታን መነሳት እንዴት አልጻፈውም? ቢግ ኩዌስችን ማርክ ማድረግ አለበት እዚህ ጋር ነው። ሌሎቹ ሐዋርያትን ተዋቸው፣ እነ ዮሐንስ እነ ጴጥሮስ ምናምን ነገር። ዮሐንስ እንዴት አልጻፈውም? ወደ ቤቱ ወሰዳት የተባለ ሐዋርያ የማርያምን ከሙታን መነሳት አይቶ ሁሉ ቀን ቻሌንጅ የማቀርበው ይህን ነው። ኦርቶዶክሳውያን የምንጠይቀው የአልዓዛርን ከሙታን መነሳት ያየ ዮሐንስ በምዕራፍ 11 ላይ አልዓዛር ከሙታን ተነስቷል፣ ጌታችን አስነስቶታል፣ በአራተኛው ቀን ከደቀ መዛሙርቱ ጋር መጣ፣ ወዴት እንዳኖራችሁት አሳዩን ብሎ ሄዶ አስነሳዋል እና ጻፉልን። እውነትም ነው፣ ልክ ነው። የማርያምን ከሙታን መነሳት ዮሐንስ አይቶ የአልዓዛር እንደጻፈ እንዴት የማርያምን ተወ? ለምን አትጠይቁም? እንደዚህ አላየም እንዳይባል አይቷል ብለውናል። ዮሐንስ የማርያምን ከሙታን መነሳት የአልዓዛርን ከሙታን መነሳት በአይናቸው አይደል እንዲያዩት? ደቀ መዛሙርቱ ሁሉ አብረው አይደል የመጡት ወደ ቢታንያ? አዎ ጌታ ሲያስረሳው ከመቃብር ውጣ ብለው ሲሉት አላዩም? አይተዋል፣ በደንብ አይተዋል። ስለዚህ ጻፈው፣ ያየውን ጻፈው ዮሐንስ። የማርያምን ከሙታን መነሳት አይቷል ብለውናል ኦርቶዶክሳውያን። ለምን አልጻፈውም? ዮሐንስ አልጻፈውም። ለምን? ጉዳዩ እዚህ ምስራቅ አፍሪካ ላይ ደብተራዎቹ ሆዳቸውን ለመሙላት ብለው የፈጠሩት ትርክት እንጂ ማርያም ከሙታን አበደን ይላል የሐረር ሰው አልተነሳችም። 4 ነጥብ
አልተነሳች። ብትነሳ አይተዋት ቢሆን እነሱ እንዳሉት ተነስታለች ብለው ይጽፍ ነበር ዮሐንስ። እሺ ዝላለው ጉዳዩን ማቴዎስ ለምን ተወው? የማቴዎስ ጉዳይ ብዙ ያጠራጥረናል በል፣ እኛ እንጠራጠረው። ጴጥሮስ እንዴት አልጻፈው? አይ ጴጥሮስም ያው ነገሩ ችኩል ስለሆነ በል እሺቶ ከቃሉ አገልጋዮች የሰማው ሉቃስ ግሪካዊ እንዴት አልጻፈው? አይሁዳዊው ማርቆስ የማርያም ልጅ እንዴት አልጻፈው? ዚፕ ነው የምናስገባባቸው። ዚፕ ማለት ዚፕ የሚመልሱት አጥተው ለምን አልጻፉ? ለምን አልጻፉም? ጸሐፍት ከተባሉት ሶስቱ ሐዋርያት ማቴዎስ አልጻፈም፣ ዝም ነው ያለው። ሐዋርያቱ ግን ከሙታን ስትነሳ አይተዋል ብላለች ኦርቶዶክስ። ማቴዎስ አልጻፈውም። 28 ምዕራፍ ስለ ኢየሱስና ስለ ሌሎች ከሙታን መነሳት የመቶ አለቃው የኢያኢሮስን ልጅ ከሙታን መነሳቷ በቅፍርናሆም ሲጽፍ የማርያምን እንዲህ ዝም አለው ማቴዎስ። ቢግ ኩዌስችን ማርክ። ኦኬ ጴጥሮስ ሁለት መልእክታትን ጽፏል፣ አንድም አልተናገረም። ማርያም ብሎ እንኳን ስሟን አልጠራም። እንኳን ከሙታን ተነሳለች ብሎ ቢግ ኩዌስችን ማርክ ማለት ማቴዎስ እና ጴጥሮስ ላይ አይደለም ኩዌስችን ማርክ የምናደርገው ኦርቶዶክስ ላይ ማለት ነው። እነሱ ማምኑ ቦታቸው እኔ ኦርቶዶክስ ላይ ነው። ቢግ ኩዌስችን ማርክ። እሺ ዮሐንስ፣ ሶስቱ ሐዋርያት ማቴዎስ፣ ጴጥሮስ፣ ዮሐንስ አንዳቸውም አልጻፉ። እንዴ ነውር አይደለም እንዴ እንበላቸው እነሱ። እንዴት አትጽፉትም ግን? የማርያምን ከሙታን መነሳት አይታችሁ ለምንድነው ግን የማጽፈው? ጴጥሮስ ምንኛ ብትጠላት ነው እንበለው? አንለውም። ለምን? አይጠሏትም። እኛን በምትከሱበት እነሱ ልትከሷቸው ነው። አይጠሏትም። ለምን አልጻፉትም? አያውቁማ ነገርየው ማለት ከሙታን መነሳቷ እነሱ አላዩም። መድኃኒዓለምን አላዩም እኮ ነው ብዬ የምለው። አይቷል ብሎ የሚል የተንቀሸቀሸ ቄስ የሚሆን ዲያቆን ገብቶ ከኔ ጋር ያወራ። በራሳችሁ መጽሐፍት ወገባ ገዳህን ሰብረዋለሁ እዚህ ዓለም አደባባይ ላይ ማለት በምን በመረጃ። እኔ በገጠርኛ ንግግር ነው የማወራው። ገበሬ ስለሆንክ ግብርና እንትን ይባል ይያዝልኝ። ቆንጅዬ ባላገር ነኝ። በባላገርኛው ነው የማወራው፣ እንደናንተ በከተምኛው አይደለም። ይግባና ያውራ። መረጃ ሳጣለ ብሎ ሲል የኔ ሀገር ገበሬ ወገባ ገዳህን ነው የምሰብረው ይላል። እኔም እንዲሁ ነው ብዬ የምልህ። ወገብ ማለት አገዳ ማለት ምን ማለት ነው ብለህ ካልክ ሄደህ በመዝገበ ቃላት ላይ ማየት ትችላለህ። አንድ መረጃ ያመጡ የለም። ለምን ተወው? ማቴዎስ ለምን ዘለለው? ማርያም ከሙታን አልተነሳችም። መልሱ ይሄ ነው። ዮሐንስስ ለምን ጭጭ አለ? ማርያም ከሙታን አልተነሳችም። ለዜሮ ዝም ያሉት። ጴጥሮስስ እንዴት አለፈው? ማርያም ከሙታን መነሳቷን ስላላየ ነው ዝም ያለው ጴጥሮስም። እኔም ምን ቆይ ሐዋርያቱ ይተዉት። ማርቆስ የማርያም ልጅ የተባለው ወንጌላዊ እንዴት አለፈው? እሱም አላየም ከሙታን መነሳቷን። ከሰባ ሁለቱ አርድእት ውስጥ አልነበር? አላየውም። ስለዚህ አልጻፍኩም ነው የሚለው። ማርቆስ ከሙታን ቢነሳ ስላላየው ነው። ኤርሚ እኔ ውሸታቸው ነው። ኦርቶዶክስ እየዋሸቻችሁ ነው። እኛ የማናውቀውን ሁሉ ነው። አለቃ ገብረሃና የማያውቁትን ሰዎች በሷቸው ስም እንደተናገሩ ሐዋርያቱ የማያውቁትን ኦርቶዶክስ በሐዋርያቱ ስም አንድ ማት ነው። በቀይ በጥቁር እስክሪብቶ ጽፋ ጉማጅ የሚያክል አንብበን አይደለም አቃጥለን ማንጨርሰው መጽሐፍ የጻፈችው። አንድ ጥያቄ ልጠይቅህ ትችላለህ? ስለ ቅድስት ድንግል ማርያም አልጻፈው ላልከው ነገር ማለት ነው። የኢየሱስ ክርስቶስ ታሪክ የተጻፈው ከ30 ዓመት በኋላ ያለው ታሪክ ነው። ለምን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከ1 ዓመቱ እስከ 30 ያለው ዓመት ታሪክ ምን ላይ የተጻፈው? እሱን ትነግረኛለህ? መጽሐፍ ቅዱስ ላይ ምንድነው? የኢየሱስ ክርስቶስ ታሪክ ብዙ ጊዜ በ30 ዓመቱ ተጠመቀ ምናምን በሚለው ታሪክ ነው የሚጀመረው። ብዙ ጊዜ ስናነብ ኢየሱስ ክርስቶስ 1 ዓመቱ 2 ዓመቱ ላይ 3 ዓመት 4 ዓመት 5 ልክ እንደ ሕፃን ልጅ አሁን ልጅ ወልደን እንደምናሳድገው ያ ታሪክ መጽሐፍ ቅዱስ ላይ ተጽፏል ካለ እሱን አስረዳኝ። ሌላው ነገር ደግሞ ቅድም ስለ ጾም ምንድን ነው ትርጉሙ ምንድን ነው? ለእኔ ጾም በእርግጥ አንድ ነገር እኔ አንተ ምልክ ምንድን ነው ዌክአፕ ሁላችንንም መጽሐፍ ቅዱስ እንድናነብ ግራ ቀኙን አይተን ብዙ እንድንረዳ ላረከን ነገር ኦኬ ዛትስ ይሄን እንትን ሰጣለሁ፣ የሆነ ፖይንት ሰጣለሁ። በተረፈ ግን አንዳንድ ነገር ስለ መጽሐፍ ቅዱስ ነገር አሁን ቅድም ላልከው ነገር ስለ እመቤታችን ቅድስት ድንግል ማርያም አንድም ቦታ ምናምን ብለህ ላስረዳው ነገር እኔ ደግሞ አንተን የምጠይቅ ጥያቄ ኢየሱስ ክርስቶስ
መጽሐፍ ቅዱስ ላይ ሁሉ ነገር እንደማይጻፍ እዚህ ጋር የተረዳሁት ነገር ስላለ ነው። ቢኮዝ የኢየሱስ ክርስቶስ ታሪክ ኢየሱስ ክርስቶስ በ30 ዓመቱ ዮሐንስ አጠመቀው ምናምን የሚለው ታሪክ ነው የሚጀምረው። እንዳንተ ብዙም ባላነብም እውቀትም ካሁን በኋላ አንብቤ ለወደፊት በጥሩ ነገር በጨዋነት ዲቤት እንደማድረግ እርግጠኛ ነኝ። ግን እውቀቱን በረም ማወቅ አለብኝ መጀመሪያ። ግን እስካሁን ድረስ በእምነቴ ምንም ነገር እንትን አይደለም። እኔ አሁን አንተን ቀጥታ መጠየቅ ጥያቄ ቅድም አሁን ላይ እዚህ ጋር ስታስረዳ ለነበረው ነገር እስቲ የቱ ቦታ ነው የኢየሱስ ክርስቶስ ታሪክ ከአንድ ዓመቱ እስከ 30 እስከ 1 ዓመት 2 ዓመት 3 እስከ 29 ዓመት ያለውን ታሪክ እሱን ንገረኝና ከዛ በኋላ እስቲ እኔን አስረዳኝ። ቴንክ ዩ ካለ ነው ካለ ይቅርታ ጋር ማይክል ከፈተው ክፍት አድርገው እንደ ኮንቨርሴሽን እናድርገው። ጌታ ከቅድስት ድንግል ማርያም እንደተወለደ ተጽፏል። ተጽፏል። በስምንተኛው ቀን ቤተ መቅደሱ ተወስዶ እንደተገረዘም ተጽፏል። በከብቶች ነው። በስምንተኛው ቀን ወደ ቤተ መቅደሱ ወስዳው ግርዘት በአይሁድ ስርዓት እንደተገረዘ ተጽፏል። ተጽፏል። ኦኬ። በ12 ዓመቱ ወደ ለፋሲካን በዓል ሊያከብር ወደ ኢየሩሳሌም እንደወጣ ተጽፏል ከቤተሰቦቹ ጋር እኮ ጋፖችን እኮ ነው የምልህ። ኤግዛክትሊ ኦኬ ተጽፏል አይደል? እሺ ተጽፏል አይደል? እና በመንገድ ሲመለሱ ጠፍቶባቸው እናቱና ዮሴፍ ይፈልጉት እንደነበረ በኋላም በቤተ መቅደስ እንዳገኙ ተጽፏል አይደል? በስንት ነው የሆነው እሱ? በ12 ዓመቱ በ12 ዓመቱ። እሺ ተጽፏል አይደል? ያ ነው ሳይሆን ተጽፏል አይደል? ተጽፏል እኮ ቦታውንም እየነገርከኝ እኔ ለማወቅና ሌላውም ጊዜ በጣም በመረጃ እስካልከኝ ድረስ በመረጃም እየጻፍን እሺ ተጽፏል። ኦኬ ካላወቀው እናሳያለን በመረጃ ማለት ነው። ግን እኔ የማውቀውን እሱንም ተምረናል። ኦኬ የእኛ ችግር ምን መሰለህ፣ ብዙ ጊዜ ስንማር አለመጻፋችን ነው የተማርን። ከእናንተ ጋርም ለምትጠይቁን ጥያቄ መልስ መስጠት አለብን ነው ያ የኛ ደካማ ጎናጭ። እሱን እያሻሻለን ነው ኦርቶዶክሳውያን። ኦኬ እሺ። ስለዚህ በ12 ዓመቱ ከኢየሩሳሌም ተመልሶ በፋሲካን በዓል ሊያከብር መጥቶ ከቤተሰቦቹ ጋር ወደ ገሊላ ወዳደገበቱ ወደ ናዝሬት እንደተመለሱ መጽሐፍ ቅዱስ ይነግረናል። ይታዘዛቸውም እንደነበረ ለቤተሰቦቹ ተጽፏል። ኦኬ ይታዘዝላቸውም ነበር ይላል ጌታ ማለት ነው። ከ12 ዓመት በኋላ ግን በ30 ዓመቱ ተጠመቀ ይላል። እኮ ልመጣልህ ነው። በ30 ዓመቱም ተጠመቀ ይላል። እሺ። ስለዚህ ከውልደቱ ጀምሮ በ8 ቀን መገረዝ፣ በ12 ቀን ፋሲካ ማክበርን፣ መታዘዙን፣ ለቤተሰቡ እየታዘዘ ማደጉን፣ በ30 ዓመቱ በዮርዳኖስ መጠመቁ ይነግረናል አይደል? ከዛ ውጭ ዕለት ዕለት ለሚያደርገው ነገር ከልጆች ጋር እንደዚህ እያለ ይጫወት ነበረ። እንደዚህም ደግሞ ያደርግ ነበረ። በተለይ ደግሞ 16 ዓመቱ ወደ ጉርምስና ሲጠጋ 18 ዓመት ሲሆነው ቤት ተከራይቶ ወጣ ምናምን ነገር ተብሎ እንደዚህ እንዲጻፍ ነው የፈለጋችሁት። ሐዋርያቱ የጻፉትን ጽፈዋል። በቃ የጻፉልን እንደዚህ ተጽፏል። ከዚህ ውጭ እንኳን አይደለም ስለ እድገቱ አይደለም አሁን ከተናገርኩት ውጭ ስለ እድገቱ አይደለም ስላደረገው ተአምራት እንኳን ተአምራቶች በእጆቹ የተደረጉ በጣም ብዙዎች አሉ፣ በመጽሐፍ ያልተጻፉ ማለት ነው። ዮሐንስ በወንጌሉ ላይ ምን እንደሚል ላንብብልህ። ምዕራፍ 20 ቁጥር 30 ላይ ስንት? ምዕራፍ 20 ቁጥር 30 ላይ ዮሐንስ ነው። ዮሐንስ ወንጌል ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርት ፊት አደረገ ይላል። በዚህ መጽሐፍ ያልተጻፈ ማለት ዮሐንስ በመጽሐፋቸው መጽሐፍቶች ውስጥ ያልተጻፈ የቀረ ማለት ነው። ብዙ ተአምራት በደቀ መዛሙርት ፊት አደረገ ካለ በኋላ ቁጥር 31 ላይ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ይሆንላችሁ ዘንድ ይህ ተጽፏል ይላል። በቃ የተጻፈው ይህ ተጽፏል ማለት ዮሐንስ በወንጌሉ ዮሐንስ በመልእክቱ የጻፈውን እሱ ነበረ ለጌታ የቀረበ ደቀ መዝሙር ተብሎ የሚባለው ይህ ተጽፏል አለ። ዮሐንስ የጻፈው በወንጌሉ ላይ 21 ምዕራፍ ጽፏል። በዛ ውስጥ በ8 ቀኑ ቤተ መቅደስ ሄደው እንደተገረዘ፣ በ12 ዓመቱ ፋሲካ ሊያከብር እንደሄደ፣ ለቤተሰቦቹ ታዘዛቸው እንደነበረ፣ በ30 ዓመቱ በዮርዳኖስ በዮሐንስ እጅ እንደተጠመቀ መጽሐፍት በሙሉ ዮሐንስም ማርቆስም ሌሎችም ወንጌላት ይነግሩናል ማለት ነው። ከዚህ ውጭ ያለውን አልነገሩንም። ለምን? ስላልተጻፈ። ማን ያለው? ዮሐንስ ነው ያለው። አልተጻፈም ይላል። እዚህ ጋር ምን ተረዳ? ቅድም ስለ እመቤታችን የተናገርከው ነገር
መጽሐፍ ቅዱስ ላይ እኔ እንደተረዳሁት እኔና አሁን አንተ በ8 ዓመቱ እንደተገረዘ በ12 ዓመቱ ምናምን እዛ ጋፕ አለ። አሁንም 30 ዓመት ተጠመቀ የሚለው ነገር አለ። መጣክና የዮሐንስ 20:30 ላይ የጠቀስከው ቃል አለ። ነገር ግን አሁንም ቢሆን መጽሐፍ ቅዱስ ሙሉ ለሙሉ እያንዳንዱን ነገር ይገልጻል ማለት አይደለም። በእኛ ይሄ ነው። እኛ አሁን መጽሐፍ ቅዱስ ብቻ አይደለም አባቶቻችን መጽሐፍ ቅዱስን ሲተረጉሙት በራሳቸው በእርግጥ እንደነገርኩ ነው። እኔ አሁን በእውቀት ምናምን ካልከኝ እግዚአብሔር ካለ የዛሬ 5 ወር 6 ወር አንብቤ ተረድቼ ከአንተ ጋር እኩል ለምጠይቀኝ ጥያቄ ዲቤት አድርጌ መልስ ለመስጠት ራሴን ላዘጋጅ እችላለሁ። አሁን ላይ ግን ከአንተ ጋር እንደዚህ ብል አምኖት ሬዲ ፎዛት። ግን የተወሰነ ማቆ ነገር አለ፣ ስለ እምነቴ ማቆ የምረዳው ነገር አለ። ገባ? ግን አሁን አንተ እዚህ ጋር አሁንም የተረዳነው ጋፖች አሉ። ያንን መጽሐፍ ቅዱስ ሙሉ ለሙሉ አይገልጽም። ይሄም ደግሞ ምንድነው ማረጋገጫው? ስለ ክርስቶስ ታሪክ ዮሐንስ በ30 ዓመቱ እንደተጠመቀ ከዛን 8 ዓመቱ ጋፖች አሉ። ለምን ያንን ጋፕ መጽሐፍ ቅዱስ ለምን ዮሐንስ ወይ ማርቆስ ዮሐንስ ለምን አልዘገበው? ኢየሱስ ክርስቶስ በዛ እድሜ ውስጥ ምን ሲሰራ ነበር? አስፈላጊ አይደለም፣ ስለማይጠቅመን ምንም ስለማይጠቅመን ነው። ምንም ስለማይጠቅመን። ስለዚህ የእመቤታችንም ታሪክ እዛ ላይ እኛም ያልዘገብነው ስለማይጠቅመን ሊሆን ይችላል። ገባርን? እዚህ ጋር እኩልኩልና ሎጂክህ ዶክተር እንዴት ስህተት እንደሆነ ላሳይ። ስህተቴን ንገረኝና እኔም ላረጋግጥ። ስለ ኢየሱስ የጻፉትን እነማን ናቸው? ማርቆስ፣ ዮሐንስ እነማን ናቸው ማለት ሐዋርያቱ ናቸው አይደል? አጠቃላይ ሐዋርያቱ ናቸው አይደል? ሐዋርያቶቹ ጽፈውታል። ያልጻፉትን እነማን ናቸው? ሐዋርያቱ ናቸው አይደል? ያልጻፉትን የተዉት አዎና እኮ ሐዋርያቱን የጻፉትን እንዲጽፉ ያልጻፉትን እንዲተዉ ያደረጋቸው በማን መንፈስ ተመርተው ነው የጻፉት? ሐዋርያቱ እሱ በእግዚአብሔር መንፈስ ነው። ስለዚህ በእግዚአብሔር መንፈስ ኢንስፓየር ሆነው እንዲጽፉ የፈቀደላቸውን አጽፏቸዋል፣ እንዲጽፉ ያልፈቀደላቸውን አላጻፋቸውም ማለት ነው። ይህ ጌታ አሁን ልክ እንደዚሁ በዚሁ ሎጂክ ነው ያልከኝ አንተ። በዚሁ ሎጂክ የማርያምን እናቱ መሆኗን ጽፈዋል። አዎ ትክክል። ብጽዕት ሴት መሆኗን ጽፈዋል። የጸሎት ሴት መሆኗን ጽፈዋል። ድንግል በድንግልና ወላ በድንግልና እንደሞተችም ጽፈዋል። የቱ ጋር አምጣ? እሱ እመቤታችን ነው በድንግልና ጸንሳ በድንግልና እንደወለደች። በድንግልና እንደወለደች አምጣ። በድንግልና ጸንሳለች በድንግልና ወለደች ብሎ የሚል አምጣ። በድንግልና እንደወለደች መጽሐፍ ቅዱስ አይናገርም? በድንግልና እንደወለደች እኮ ብያለሁ እኮ። በድንግልና ወልዳለች። ድንግልና ማለት ወንድ ሳታቅ በእሷ ጭን ውስጥ ሌላ ወንድ ገብቶ በሩካቤ ስጋ ሳይገናኛት ድንግል ሴት እንደሆነች ወልዳለች። ስትወልድ ግን በድንግልና ነው የወለደችው። በድንግልና የወለደችው እመቤታችን ቅድስት ድንግል አይደለም። ካለ አምጣ። በድንግልና እንደ ሰው ደምታ ምናምን የወለደችው አምጣ ምናምን። በደንብ ምን ላይ በማጸኗ አይደል ጌታ የተወለደው? ወይስ በኦፕራሲዮን? ምን ላይ እሱ ምን ላይ መጽሐፍ ቅዱስ ስላለ እሱ እንደዛ ነው። ቴንክ ዩ ዶክተር። ዘጸአት መጽሐፍ ላይ ምዕራፍ 12 ላይ ያወጣል። ማነው ምዕራፍ ምዕራፍ 13 ዘጸአት 13 አያችሁ። ደምታ በማህፀኗ እንደወለደች እኮ አይደለም የሚነግሯቸው። ተወለደ ይላሉ እንጂ እንዴት እንደተወለደ እንኳን አይነግሯቸውም። ኢየሱስ ከውስጧ ሲወጣ በማህፀኗ ነው የወጣው። ኦኬ፣ በማህፀኗ ማለት ሴት ያላት ማህፀን አንድ ነው። በማህፀኗ ነው የወጣው። በትነት መልክ ወጥቶ ተገጣጥሞ ልጅ አልሆነም። ዘጸአት ስንት ነው አልከኝ? ዘጸአት 13 ዘጸአት 13 ቁጥር ስንት? ቁጥር 1 እና 2 እግዚአብሔር ሙሴን እንዲህ ብሎ ተናገረው ከሚለው ነው። እሺ ምን ይላል? በእስራኤል ልጆች ምዕራፍ ቁጥር 2 በእስራኤል ልጆች ዘንድ ከሰውም ከእንስሳትም ማህፀን
የሚከፈት በኩር ሁሉ ነው የሚከፈት ለእኔ ሳይሆን የሚከፍት ምን ማዕፀን የሚከፈት የሚከፍት ሳይሆን ማዕፀን በኩር ሁሉ የሚከፍት ለእኔ ቀደሰልኝ የኔ ነው ይላል። ምንን ምን የሚከፍት ይላል? ምንን የሚከፍት ይላል? ማ- ማዕፀንን ማዕፀንን ምን የሚል ማዕፀንን የሚከፍት እንግዲህ ማዕፀን ብሎ የሚለው ይቅርታ፣ እዚህ እህቶችም ቢኖሩ ምንም ችግር የለውም። ማዕፀን ብሎ የሚለው የሴት ማዕፀን ነው አይደል? ከሰውም ከእንስሳም ነው የሚለው። የእንስሶቹም እዚሁ ጋር ይናገራል። ከእንስሳም የእንስሶቹን ማዕፀን የሚከፍት ማለት ነው። ላም ብትሆን ላም ልጇን የምትወልደው በማዕፀኗ በኩል ነው። የምትጠቃውም በማዕፀኗ በኩል ነው። የምትወልደውም በማዕፀኗ በኩል ነው። የምትሸናውም በማዕፀኗ በኩል ነው። ስለዚህ ማዕፀንን የሚከፍት ማለት የመጀመሪያዋ የጊደር ነው የምትባለው ከላሞች ማለት ነው። ጊደሯ በወይፈን ትጠቃለች፣ ከዛ ታረግዛለች። የመውለጃዋ ጊዜ ሲደርስ በማህፀኗ በኩል ነው። ልክ እንደ ሰው ማለት ነው። የሚፈሰው ነገር አስቀድሞ ይፈሳል፣ ከዛ ታምጣለች። በእነዚህ እጆቼ እኔ ብዙ ከብቶቻችንን አዋልደናል። ጭንቅላቱ ከነ እግሩ የፊት እግሩ ጨምሮ ጥጃው ይመጣል። ሲመጣ ቀስ ብለን ጎትተን አውጥተን እንራዳቸዋለን ማለት ነው ላሞቹ። ስለዚህ ያቺ ጊደር ስትጠቃ በመጀመሪያ ማህፀኗ የተከፈተው በሚጠቃት ወይፈን ነው። ኦኬ፣ ድንግልና የሚባለው ማለት ነው። ለእያንዳንዱ ለእንስሳውም ለሰውም እግዚአብሔር እንዲያርጎ ስለሰራ ማለት ነው። ኦኬ፣ ሲወለድም እና ይሄ ነገር እመቤታችንን ይገልጻል እያልከኝ ነው? ቆይ ይኸው እሺ ላሳይ ነው። መጽሐፍ ላይ ይኸው እየነገረን ከእንስሳም ከሰውም እኮ የሚላለ ሙሴ ማለት ነው። ከዛ አዲስ ኪዳን ላይ ደግሞ ሄድላለሁ ከማርያም ጋር እንዴት እንደሚያገናኘው ማለት ነው። ኦኬ፣ ከሰውም ከእንስሳም ማህፀን የሚከፍት ከሰውም ከእንስሳም ይላል። እንስሶች የተባሉት አሁን ላም ለመሆን ጊደር ናት። መጀመሪያ ጊደሯ ተጠቅታ ስትወልድ ነው ላም ተብላ የምትባለው። ያልወለደች ገና ልጃገረድ ተብላ የምትባላል ጊደር ትባላለች። በወንድ ያልተጠቃች ጊደር ነው የምትባለው። ተጠቅታ ግን የወለደች ልጆች የወለደች ላም ትባላለች። ያላረሰ ደግሞ ወይፈን ይባላል። ሲያርስ ወይ ደግሞ ሲቀጠቀጥ ዘር እንዳይተካ ተደርጎ ሲቀጠቀጥ በሬ ተብሎ ይባላል ማለት ነው። ኦኬ፣ ማህፀንን የሚከፍት ብሎ ያለው በግልጽ እኮ ነው የተናገረው። ከእንስሳ ማህፀንን የሚከፍት ከሰው ማህፀንን የሚከፍት ማለት ማህፀን ሲከፈት የሚከፈተው በመውለድም እንደገናም ደግሞ በመጠቃትም ጭምር ስለሆነ ማለት ነው። ለከብቶቹ ልክ እንደዛ ማለት ነው። ለሰው ልጅ ሲሆን ልጃገረድ ድንግል ሆና ማህፀኗ ይገረሰሳል ይባላል በገጠራችን በገጠር ንግግር ማለት ነው። ከተመኛውም ጭምር ማለት ነው። ሴት ልጅ ማህፀኗ ነው ድንግልና የሚገረሰሰው በምንድን ነው? አንዳንዶቹ በስራም ይሄዳል ብለው የሚሉት ነገር አለ። እኔ እዛ ላይ አላውቅም። እዚህ ላይ ማህፀን ስፔሻሊስቶች የሆኑ በደንብ ሊያውቁ ይችላሉ። ኦኬ፣ ግን አብዛኛው ሴት ድንግልናቸውን የሚገረሰሰው በማን ነው? በግዴታም ይሁን በውዴታ ተስማምተው ከተኙት ወንድ ጋራ በሚያደርጉት ሩካቤ ስጋ በዛ ሰዓት ላይ የማህፀን ግድግዳው ተሰብሮ ይገባል ማለት ነው። ያኔ ይደማሉ። ግልጽ እኮ ነው። ግልጽ ቁልጭ አድርጎ እኮ ነው መጽሐፍ የጻፈው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሚለው ቆይ ዶክተር ይህንን የግድ በመጽሐፍ ብቻ ሳይሆን በባህላችን ውስጥ ሁሉ ጭምር ይታወቃል። ኦኬ፣ እኔ ገጠር ሚዜ ሆኜ ስለነበር ሚዜ በምንሆንበት ሰዓት ላይ ሴቶች ካገቡ በኋላ በገጠርኛው ማለት ነው በሰርጉ ማግስት የደም ሸማ የደም ማረብ ተብሎ ይዞ ይኬዳል በባህላችን ማለት ነው። እንደዛ ከሌለባት ደግሞ ባለጌ ሴት ነኝ ተብሎ ወይ ባሏ ከበር አድርጎላት ከኖረ ትኖራለች፣ ካልሆነ ግን ወደ ቤተሰቧ ሁሉ ይመልሳታል፣ ቀጥቅጦ ደብድሞ ሁሉ ማለት ነው። ማለት ድንግልናዋን አጣው ብሎ ማለት ነው። ስለዚህ የሴት ልጅ ማህፀኗ የሚከፈተው በምንድን ነው? አንድ በወንድ ይከፈታል ማለት ነው። ሁለት ስትወልድ ደግሞ ማህፀን ይከፈታል። አሁን ስትወልድ ማህፀኗ ተከፈተ ተብሎ የሚባለው ለማን ነው? ለማርያም ብቻ ነው። ምክንያቱስ ማርያም ስትጸንስ ከወንድ ጋር ተገናኝታ የማህፀኗ ግድግዳ ፈርሶ በወንድ አይደለም የጸነሰችው። እንደዛው እንዳለ የማህፀኑ ግድግዳ ሳይነካ እንደዛው እንዳለ ጌታ መንፈስ ቅዱስ አጸነሳት ማለት ነው። ጌታ ስትወልድ በምን በኩል ነው የወለደችው? በማህፀኗ ነው። ጌታ ሲወለድ ጭንቅላቱ አልወጣም እንዴ? በሷ ማህፀን በኩል ወጥቷል። እጁ እግሩ አልወጣም እንዴ? ወጥቷል።
ሲወጣ ያ የማህፀን ግድግዳን የዘጋው ነገር አይከፈትም እንዴ? ይከፈታል። ይኸው ማቴዎስ ማነው ዘጸአት 13:2 ላይ የሚናገረው ይህንን ነው። ይከፈታል። ስለዚህ ሴት ማህፀኗ ከተከፈተ ድንግልና ትባለች አትባልም? ይህንን ሉቃስ ምዕራፍ 2 ላይ እንደዚሁ ይጠቀመዋል ማለት ነው። ወስዶ ማለት ነው። በጌታ ሕግ ይላል የሉቃስ የቃሉ ጸሐፊ ለከበረ ቴዎፍሎስ ሲጽፍ በጌታ ሕግ የሴትን ማህፀን የሚከፍት ሁሉ ለጌታ የተቀደሰ ይባላል ተብሎ ተጽፏልና ኢየሱስንም ማርያም ይዛ ወደ ቤተ መቅደስ ይዛ ሄደች ይላል። ኦኬ የማርያም በወንድ አይደለም ማህፀኗ ግድግዳዋ የፈረሰው። ኖ ወንድ አታውቅም ጌታን ሳትወልድ በፊት። ታዲያስ የማርያም ጌታን ስትወልድ የማህፀኗ ግድግዳ ተሰብሯል። 4 ነጥብ። ዘጸአት ላይ ያው ሉቃስ ላይ የት ዲና ያረጉታል? ይሄንን ጌታን ስትወልድ የወጣው ጌታ በጭንቅላቷ በኩል አይደል፣ በአፏ በጆሮዋ ቀዳዳ አይደለም የሚወጣው፣ በትነት መልክ አይደለም የሚወጣው፣ በኦፕራሲዮን አይደለም የሚተወልደው። የተወለደው አምጣን የወለደችው እንደማንኛውም ሴቶች አምጣን የወለደችው። ስትወልድ ደግሞ በማህፀኗ በኩል ነው የወጣው። በማህፀኗ ሲወጣ እጅና እግራችን ጭንቅላታችን በእናቶቻችን ማህፀን እንደሚወጣ ልክ እንደዛ ሆኖ ነው ጌታ የተወለደ። እናስ በዛን ሰዓት የማህፀኗ ግድግዳ ይፈርሳል። የማህፀኗ ግድግዳ ከፈርሰ ሴት ድንግል ትባላለች አትባልም? 4 ነጥብ። ማለት እኔ እዚህ ጋር በቃ የተረዳሁት የትርጉም ጉዳይ ነው። ምክንያቱም ድንግል ማለት አሁን እመቤታችን በድንግል ጸንሳ በድንግልና ነው የወለደችው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ከተባለበት ምክንያት ምንድን ነው? እና እመቤታችን አሁንም በድንግልና እንደወለደች ነው። ግድግዳዋ ፈረሰ። አሁን እዚህ ጋር የትርጉም ነው። አሁን አንተ እዚህ ጋር ዘጸአትን 13:2 እርሚ እናንተም በምትረጉሙትና ለእኛ ደግሞ የተማርነው ነገር እዚህ ጋር የተረዳሁት የትርጉም ነገር ነው። በቃ የትርጉም አለመረዳት ነው እንጂ የእናንተ ንገረኝ። እኔ በድንግልና አሁን እዚህ ጋር አሁን እኔ ነገርኩ በድንግልና ጸንሳ በድንግልና እንደወለደች ነው። አሁን እዚህ ጋር እምልህ ነገር እርሚ ምንድን ነው? እመቤታችን ቅድስት ድንግል ማርያም በድንግልና ወልዳ በድንግልና ጸንሳ በድንግልና ወለደች ብሎ ነገር ነው። ግድግዳዋ ፈረሰ። አንተ እንደምትለኝ አሁን አንተ እዛ ጋር ያበራራው እንደ ሰውኛ ከሆነ ትክክል ነህ። እንደ ሰውኛ የሰው ልጅ የሚወልደው መጀመሪያ ግብረ ስጋ ግንኙነት አድርጎ ከዛ በኋላ ጸንሶ 9 ወር ምናምን ነገር ደምደምቶ ያ ነገር ፈርሶ ምናምን ነው። ግን ድንግል እንደዚህ ወለደች ወይ የሚለው ጥያቄ አንተ አሁን ያስረዳኸኝና እዚህ ጋር ያለው ቃል የሆነ ነገር ለኔ አምሶ ኮንፊውዝ ስላደረገኝ ነውና ዶክተር ያንተ ንገረን። እኔ ተማርኩት ነገርኩ። እኔ አሁንም እማምነው እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና እንደወለደች ነው ማምነው። አንደኛ። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ የት አለ እንደዛ የሚል? ቆይ ዶክተር ይቆይ ሳቸኩል አንተን ረጅም ታወራ እኔ ረጅም ስላወራሁ የት አለ? በድንግልና መጸነሷ መጽሐፍ ቅዱስ ይነግረናል። በድንግልና ወልዳለች ብሎ የሚለውን ክፍል እና መጸነሷ እናውቃለን። ድንግል ትጸንሳለች ብሎ ኢሳያስ ትንቢት ስለተናገረ ምዕራፍ 7:14 ላይ ምረናል። ግን እኔ አሁን ነገርኩህ እኮ ቅድም ተናግሬያለሁ። አሁን እንደዚህ ነገር አምጣ ብትለኝ አምኖት ሬዲ ፎዛት። እኔ ግን አሁን አንተ ሌሎች ሰዎች ጠይቅ ዶክተር። አሁን አንተ ማሳየት ምናልባት መጽሐፍ ቅዱስ ገና እየተማርክ እያነበብክ ስለሆነ ሶሪ። ግን ለዚህ እዚህ ያሉ ኦርቶዶክሳውያንን ግቡና በላቸው፣ እዚህ ቤት ግቡና እኔ በድንግልና መጸነሷ እናውቃለን። በድንግልና መውለዷን የሚያሳዩን ነገር ካለ ግን ይንገሩን። እህትየው ቤቱን መሪዋ እንዳፍታ ልምጣ አለሽ አይደል? ሜርሲ ወንድምነትም መጥቷል አለው ብሩኬ መጥቷል። ያ በቃ ቤቱን ምሩት፣ እመጣለሁ። ብሩኬ ያለክ እና አንድ አጭር ጥያቄ ልጠይቀው። ለማንኛውም ተባረኩ። ቆይ አንዴ ብሩኬ መኖሩን ቼክ ላድርግ። ብሩኬ አለ? ሜርሲ አለው። ቀጥይ አለው። አንተ ካለክ እኔ ከማታም ስለሆነ ግን አለው። እሺ ቀጥይ ይጨርሰሽ። እሺ ዶክተር ጨርስ። ብሩኬ ይሰማሃል? አይ በቃ እኔ አንዳንድ እዚህ ጋር
ያው ከእርሚ ጋር ያወራነውን ነገር ነውና እዚህ ጋር አሁን በእስራኤል ልጆች ዘንድ ከሰውም ከእንስሳትም ማዕፀን የሚከፈት የበኩር ሁሉ ለኔ ቀደሰልኝ የኔ አሁን እዚህ ጋር ያለው ቃል ምናልባት እኛ የምንረዳውና በእርግጥ እንደነገርኩት ነው ምንድነው የእርሚ እንደዚህ ማስተማር ምናምን ለኛ ሞር እንድናነብ መጽሐፍ ቅዱሳችን ያው ሁላችንም እናንተም ብትሆኑ ከኦርቶዶክስ በአብዛኛው የወጣችሁ ናችሁ ይሄንን የታወቀ ነው ግን ሞር ደግሞ ለዲቤትም ለምንም ነገር ለመከራከርም እንደዚህ ነገር ስንባል እኛ መሬድ እንድንሆን ሁላችንም የኦርቶዶክሳውያን እምነት ተከታዮች እያነበብን ነው ግን አሁን እኔ የተረዳሁት ነገር ምንድነው የትርጉም ልዩነት እንዳለብን ነው በቃ ትርጉም ለኛ አባቶቻችን ተርጉሞ የሰጡንና ማንኛውም ወይ የፕሮቴስታንት የጴንጤ ባናችሁ እንደዚህ ደግሞ የተረጉሙት ነገር ስለሚለያይ የሚለው ነገር ነው ውስጤ ላይ የመጣው ይሄን ነገር ነው ያው ተረዳሁት because ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ከድንግልና እመቤታችን ቅድስት ድንግል ማርያም እኛ በእርግጥ ብዙዎቹ እመቤታችንን ምናመልክ ምናምን አይደለም የክብር ነው እኛ ምናመልከው ኢየሱስ ክርስቶስን ነው ዋናው ነገር ኢየሱስ ክርስቶስ ነው ታቦትም ሲቀረጽም ዋናው ኢየሱስ አቀየረው መጀመሪያ ዘጸአት መጽሐፍ ምዕራፍ 13ን አሳይቶሃል ኤርሚ ወደዛ አሳየኝ አነበብኩት አው እንደ ህጉ ምን ይላል የሚለው ሊያሳይክ ነው ግን እስኪ ሉቃስ 2ን አንብበውና እስኪ አንተ እንዴት ተረዳክ ንገረኝ ሉቃስ 2ን ያው ኤርሚም ጠቅሶልሃል ከቁጥር 22 ጀምሮ እስኪ አንተ አንብበው እኛውን ኦኬ ሉቃስ ስንት ምዕራፍ 2 ከቁጥር 22 ጀምሮ እስኪ አንብበው ቆስቲ ወይ ደግሞ ከቁጥር 21 ጀምሮ ከቁጥር 21 ጀምሮ ሉቃስ ነው አልከኝ አዎ ምዕራፍ 2 ሉቃስ ምዕራፍ 2 ነው አዎ ከቁጥር 21 ጀምሮ ከቁጥር 21 ጀምሮ እንግሊዘኛው ነብኝ እንኳን ምዕራፍ 21 ነው ምዕራፍ 1 ላንብበው አይ ምዕራፍ 2 ከቁጥር 21 ጀምሮ ሊገርዙት 8 ቀን በሞላ ጊዜ በማዕፀን ሳይረገዝ በመላኩ እንዲህ ተባለ ስሙ ኢየሱስ ተብሎ ተጠራ ይላል እሺ ቀጥል እንደ ሙሴም ሕግ የመንታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ ይላል በጌታ ፊት ያቆሙት በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መጽዋዕት ሊያቀርቡለት ወደ ኢየሩሳሌም ወሰዱት እሺ ቁጥር 21 ላይ ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ሲል ያው 8 ቀን ሲሞላው ሊገረዝ እንደተወሰነ ስለ ኢየሱስ ነው አይደል የሚናገረው ኦኬ ያ እዛጋ በዘጸአት 13 እዛ ላይ ያለው ቃል ኦኬ እሺ እዚህ ጋር ደግሞ ስንመጣ ሊገርዙት 8 ቀን በሞላው ጊዜ በማህፀን ሳይረገዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ኦኬ ስለ ኢየሱስ ነው የሚያወራው
እንደ ሙሴ ስለ ሕግ ኢየሱስ ነው። የመንጻታቸው ወራት በተፈጸመ ጊዜ ይላል። መንጻት ማለት ከምንድን ነው የሚነጻው? ምን ማለት የመንጻታቸው ወራት በተፈጸመ የመንጻታቸው ጊዜ ምንድን ነው መንጻት ያስፈለገው? ከምንድን ነው የሚነጹት? ከኃጢአት አዎ ማርያም ኃጢአተኛ ናት። ከኃጢአት ሆኖ የምነጻው አይደለችም። ማርያም ኃጢአተኛ አይደለችም፣ ንጹህ ነች፣ ንጽሕት ነች። ስለ ማርያም እኮ ነው እያወራ ያለው። የመንጻቷ ወራት እኮ እያለ ያለው ስለ ማርያም ነው። የኢየሱስ እናት ማርያም አይደለች? እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ ማለት የወር አበባን ነው የሚጠቅሰው። ደም ነው እንጂ አሁን እዛ ዘጸአት መጽሐፍ ምዕራፍ 12 ምናምን እኮ ስለ ደም። እሺ ይሄ ደም ከየት የመጣ ደም ነው? እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ይላል ለጌታ የተቀደሰ ይባላል። የእናቱን ማህፀን የሚከፍት ይላል እኮ። የእናቱ ማህፀን እናቱ ማናት? እዚህ ክፍል ላይ እናቱ ማርያም ነች፣ እመቤታችን ቅድስት ድንግል ማርያም አለ። የእናቱን ማህፀን የሚከፍት ይላል። ለዛ ነው መስዋዕት ይዘው እንደ ሙሴ ሕግ ሊያቀርቡ ሲሄዱ የምንመለከት። እንደ ሙሴ ሕግ መሰረት በሕግ ስር ስላሉ ሁለት ዋሊያ ወይም ሁለት የእርግብ ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። ጌታ ከእናቱ ጋር መስዋዕት ሊያቀርቡ ነው የሄዱት። በኢየሩሳሌም ደግሞ ስምዖን የሚባል ሰው እንዳለ ይነግረናል። እና የተወለደው ጌታ በማህፀን ስለሆነ አያከራክርም ማለት ነው። ግን ማርያም በድንግልና ነው ጌታ የጸነሰችው። ስትወልድ ግን ያው በማህፀን ነው የወለደችው። ስለዚህ በድንግልና ጸንሳ በድንግልና ወለደች የሚለው ነገር ስህተት ነው እያልከኝ ነው አይደል? ኦፍኮርስ አዎ፣ በድንግልና መጸነሷን ነው እንጂ መጽሐፍ ቅዱስ የሚነግረን በድንግልና መውለዷን የሚጠቅስ ነገር። ኦኬ እሱን እንግዲህ ያሉን ያስተማሩንን ያሉኝን ጠይቄ፣ ምክንያቱም ይሄ ነው ይሄን አምጣ ብትለኝ አሁን እኔ እንደነገርኩ ያው የእርሚን እከታተላለሁ ምናምን ለማወቅም ነው ሞር ማለት ነው። ግን እዚህ ጋር አሁን ያልከው ነገር ከኦሪት ላይ ያለው ቃል ኦሪት ዘጸአት ላይ ያለው ቃል ላይ ቃል ይቀራረባል። ምክንያቱም ኢየሱስ ተብሎ ይጠራል አለ ማህፀን ከፍቶ። ግን እዚህ ጋር አሁንም ቢሆን መከራከር ኢየሱስ እመቤታችን ቅድስት ድንግል ማርያም እንደ ሰው ደምታ ምናምን ወለደች የሚለውን ነገር እሱን አይደለችም ብዬ ለአሁን እከራከራለሁ። ግን የሆነ ማስረጃ ደግሞ ሳመጣ አንተ ደግሞ ታስረዳኛለህ ወደፊት። እንደዛ ብዬ በዚህኛው ስትጠይቃቸው አሁን የሰጠውን ጥቅስ አብረህ ጠይቃቸው ምን ማለት ነው የሚለውን እንዲያስረዱ ጠይቃቸው አብረህ።